እጅግ አነጋጋሪ ሆኖ የሀገራችን አርቲስቶች መሃል ዳናይት መክብብ አንዷ ናት። ምንም እንኳን ብዙ ኢንተርቪዎች ላይ መቅረብ ባትፈልግም ሁላችንም ስለ ዳናይት ብዙ ሰምተን ይሆናል። ነገር ግን በዛሬው ቪዲዮአችን ስለ ዳናይት መክብብ ብዙ ያልተሰሙ ነገሮችን እንዳስሳለን። ስለ ስራዎቿ፣ ስለምትኖረው ቅንጡ ህይወት፣ ስለምታዘወትረው ወጣ ያለ የአለባበስ ስታይል እንዲሁም ይህን ያህል ሀብት ልታካብት የቻለችበትን ሚስጥር እንዲሁም በአንድ ወቅት ከስራዋ እስከ መባረር ሊያደርሳት ስለነበረ ከባድ ቅሌት እና በቅርቡ ከቃና ቴሌቪዥን ጋር ልትለያይ ስለወሰነችበት ምክንያት ከውስጥ አዋቂዎች ያገኘነውን መረጃ ጨምሮ ሌሎች በርካታ ያልተሰሙ ጉዳዮችን እነግራችኋለን። ከመጨረሻው አብራችሁን ቆዩ። ዳናይት መክብብ በትግራይ ክልል አዲግራት ከተማ በ1986 ዓ.ም ተወልዳ አዲስ አበባ ሳሪስ እድገቷን ያደረገች ሲሆን ለቤተሰቧ ሁለተኛ ልጅ ናት። ዳናይት እንደማንኛውም ኢትዮጵያዊ ልጅ ያደገች ሲሆን ስለ ልጅነቷ ስትናገር ብዙ ሰው በጣም ቀበጥ እንደሆንኩና የተሞላቀቀ አስተዳደግ የነበረኝ ይመስለዋል። እውነታው ግን በተቃራኒው እንደማንኛውም ልጅ እየተቀጣው ነው ያደግኩት ትላለች። በተለይ አባቴ ኃይለኛና በጣም ቁጡ ነበር ስትል ትደመጣለች። ዳናይት በአፍላ ዕድሜዋ ስላሳለፈች የሃይስኩል ላይፏ ስታስታውስ ደግሞ በጣም አስቸጋሪና በጥባጭ ከሚባሉ ተማሪዎች ተርታ እንደምትመደብ ትናገራለች። ዳናይት በባህር ዳር ዩኒቨርሲቲ በቴክስታይል ዲዛይን የተወሰነ ትምህርቷን ከተከታተለች በኋላ በማርኬቲንግ ማኔጅመንት ከዩኒቲ ዩኒቨርሲቲ ልትመረቅ ችላለች። አብዛኛው ሰው ህልሙን ለማሳካት ብዙ ይደክማል። ከህልሙ ጋር እንዲገናኝ በብዙ ውጣ ውረዶች ውስጥ ያልፋል። ብዙ ደግሞ ከህልሙ ጋር ሳይገናኝ የሚቀር ይኖራል። ሌላኛው ደግሞ ባላሰበበት የህይወት አጋጣሚ ከእህል ውሃው ጋር ይገናኛል። የዳናይት መክብብን መንገድ ይህን ይመስል ነበር። ዳናይት በጭራሽ ቴሌቪዥን ላይ ቀርቤ ዝነኛ ሆናለሁ የሚል ህልሙም ፍላጎቱም አልነበራትም። እንዴት ወደ ዝነኝነት ዓለም እንደመጣች እንንገራችሁ። የቃና ቴሌቪዥን ማኔጅመንት ዳይሬክተር የሆነው ናዝራዊ ገብረ ስላሴ በአጋጣሚ ዳናይትን ኢንስታግራም ላይ ያያታል። በጊዜው ዳናይት እንዳሁኑ ከ1 ሚሊዮን በላይ ተከታይ አልነበራትም። ይልቁኑ 4000 ተከታዮች ብቻ ነበሯት። በወቅቱ ቃና ቴሌቪዥን ስርጭቱን ሊጀምር በዝግጅት ላይ ነበር። ለጣቢያው የምትሆን ሆስት በማፈላለግ ላይ የነበሩት እነ ናዝራዊ መታ እንድትሞክር ይፈልጉና የሚያውቋትን ሰው ያጠያይቃሉ። ዳናይት ህልሟም ፍላጎቷም አልነበረም። ዝም ብዬ ሄጄ ልምጣ በሚል ሄዳ የመጀመሪያው ኢንተርቪዋን ብታደርግም ተመልሳ ግን መሄድ አልፈለገችም። የኋላ በታላቅ እህቷ ቁጣና ውትወታ ከረጅም ጊዜ በኋላ ወደ ቴሌቪዥን ጣቢያ ትሄዳለች። እድለኛ ሆና እነ ናዝራዊ ለቦታው የሚሆን ሰው አላገኙም ነበርና ካሜራ ላይ እንድትሞክር ያደርጓታል። ለመጀመሪያ ጊዜ ቃና ቴሌቪዥን ሙከራ ስታደርግ ይሄን ይመስል ነበር። ታዲያስ እንዴት ናችሁ? ዳናይት መክብብ ባላለው ሃሽታግ ታይም የሚባል ፕሮግራማችን ተጀምሯል። እንግዲህ የተለያዩ ሙዚቃዎችን ፈታ የሚያደርጉ ምናምን ያቀረብንላችሁ አብራችሁን ቆያለን። እናንተም አብራችሁን ሁኑ። ይመቻችሁ፣ ፈታ በሉ። አሪፍ ነው እኮ። ከዚህ ሙከራ በኋላ ተሳክቶላት ሃሽታግ ታይም የተሰኘ ፕሮግራም መስራት ትጀምራለች። በወቅቱ ዳናይት ደሞዟ 4000 ብር ብቻ ሲሆን ወደ ስራም ስትሄድ እንደ ማንኛውም ኢትዮጵያዊ ታክሲ ተጋፍታ ነበር። በኋላም ከጊዜ ወደ ጊዜ ደሞዟ ከፍ እያለ ሲመጣ በቴሌቪዥን መስኮት እየታዩ ታክሲ መጋፋት የማይሆን ነገር ሲሆን መኪና ተከራይታ መጠቀም ትጀምራለች። ዳናይት መክብብ ከዚህ በኋላ በብዙዎች ዘንድ ተወዳጅነትን ለማትረፍ ጊዜም አልወሰደባትም ነበር። በአሁን ሰዓትም ከግማሽ ሚሊዮን በላይ የቲክታክ ተከታዮችና ከ1.4 ሚሊዮን በላይ የኢንስታግራም ተከታዮችን በማፍራት ከሀገራችን ቀዳሚ ዝነኞች ተርታ መቀመጥ ትችላለች። እንዲሁም በእነዚህ የሶሻል ሚዲያ ፕላትፎርሞች የምትለቃቸው የዳንስ ቪዲዮዎች ተወዳጅነትን አግኝተውላታል። ዳናይት ሲበዛ ሰቂታ ናት። በቀረጻ መሃል ሳይቀር ሳቋን መቆጣጠር እንደምትቸገር ራሷም የሥራ ባልደረቦቿም ይናገራሉ። ይህ ሳቋና ጉንጯ ላይ ያለው ዲምፕል ልዩ መገለጫዎቿና በብዙዎች የሚወደድላት ነገሯ ነው። ዳናይት መክብብ ከዝነኝነቱ በተጨማሪ ብዙ ሀብት ልታካብት ችላለች። በአሁኑ ሰዓት ከቴሌቪዥን አቅራቢነት በተጨማሪ በርከት ላሉ ድርጅቶች ብራንድ አምባሳደር በመሆን ከፍተኛ ተከፋይ ልትሆን በቅታለች። የምታሽከረክረው መኪና እጅግ ቅንጡ የሆነውን ማርቸዲስ ቤንዝ GLE ሲሆን ይህ መኪና በብዙ ዝነኞች ዘንድ ተወዳጅ ነው። ለምሳሌ ዴቪድ ቤካም፣ ኔይማር ጁኒየር፣ ሪሃና እና ክሪስ ብራውን እንዲሁም ኪም ካርዲሽያን ጨምሮ በርካታ ዝነኞች ይህን መኪና በተለያየ ጊዜ ሲያሽከረክሩ ታይተዋል። አሁን ባለው የመኪና ገበያም በትንሹ 20 ሚሊዮን የኢትዮጵያ ብር በላይ ያወጣል ተብሎ ይገመታል።
ዳናይት መክብብ እጅግ ውብና የተንጣለለ መኖሪያ ቤት እንዳላት በቅርቡ በአንድ የሀገራችን የቴሌቪዥን ጣቢያ ላይ መታየቱ ይታወሳል። በቅርቡ ከ8 ዓመታት አይረሴ ጊዜያት በኋላ ዳናይት ከቃና ቴሌቪዥን ጋር እንደምትለያይ አሳውቃለች። ሃሽታግ ታይም የተሰኘው ፕሮግራሟ በብዙዎች ዘንድ ተወዳጅነትን ያገኘ ቢሆንም ከመጪው ዓመት በኋላ ግን ሃሽታግ ታይም እና ዳናይት መክብብ አብረው እንደማይቀጥሉ ታውቋል። ሃሽታግ ታይም ያለ ዳናይት ምን ይመስላል የሚለውን አብረን የምናየው ይሆናል። ዳናይት ከስራ መልቀቅ ስለፈለገችበት ምክንያት ስትናገር ከክፍያ ጋር የተገናኘ እንዳልሆነና በግል ምክንያቷ እዚህ ውሳኔ ላይ እንደደረሰች ብትናገርም አንዳንድ የቅርብ ሰዎች ግን ከቃና ቴሌቪዥን ጋር ያለመስማማቶች ሳይፈጠሩ አይቀሩም ሲሉ ተደምጠዋል። ዳናይት አክላም ከዚህ በኋላ የማንኛውም የቴሌቪዥን ጣቢያ ሰራተኛ ሆና እንደማትመለስ ይፋ አድርጋለች። በመጨረሻም ከ4 ዓመታት በፊት ዳናይት ከስራ ሊያስባራት ስለነበረና ከህዝብ ዘንድ ቁጣን አስነስቶባት ስለነበረ ቅሌት እንንገራችሁ። ወቅቱ በኮሮና ቫይረስ ምክንያት የምሽት ክለቦች ዝግ የነበሩበት ጊዜ ነበርና ዳናይት እንደለመደችው ወደ ምሽት ክለቦች ወጥታ እንዳትዝናና ስላደረጋት ቤት ውስጥ ከጓደኞቿ ጋር በመሆን ከልክ ያለፈ መዝናናት ውስጥ ሆናና ሰክራ እንዲሁም ሺሻ እያጨሱ ራሳቸውንና ያሉበትን ሁኔታ ባልተገነዘቡበት ሁኔታ ላይቭ ገብቶ ሲዘባርቁ የሚያሳይ ቪዲዮ ይፋ በመውጣቱ ነበር። ይህ ክስተት ዳናይትን ከመጠን ያለፈ ድብርት ውስጥ ከቷትም ያለፈ ጉዳይ ነበር። ይህ አጋጣሚ ከወዳጆቿ ጋር ያቃቃራትና ከስራ ልትባረርበት የነበረበት አጋጣሚ ነበር። በኋላም ግን ዳናይት ያ ክስተት አስተምሯት እንዳለፈና ቤተሰቦቿን በዚህ ምክንያት ስማቸው በመጥፋቱ እንዳዘነች ተናግራለች። የኢትዮጵያ ሕዝብንም ይቅርታ ጠይቃለች። ዳናይት በተለያየ ጊዜ ጂጂን አብዝታ እንደምትወዳት ስትናገር ይደመጣል። የጂጂን ጉራማይሌ የተሰኘ ሙዚቃ እንዲህ ዘፍናው ነበር። አይኑ ማረከኝ ስል ከንፈር ገለኛል፣ ደሞ ከሞትኩበት ፍቅር ያስነሳኛል፣ ዲር ማይ ላቭ ይለኛል፣ ከዚያም የኔ ፍቅር ስንቱን ቋንቋቼ ከሱ ጋር ልናገር ጉራማይሌ ልጁ። ውድ የቻናላችን ቤተሰቦች ስለተከታተላችሁን ከልብ እያመሰገንን ቪዲዮቻችን እንደተመቻችሁ ተስፋ እናደርጋለን። በቀጣይ ሌሎች ቪዲዮዎች ይዘን እስከምንገናኝ ቻናላችንን ሰብስክራይብ እና ለወዳጅ ዘመዶ ሼር እንድታደርጉ በትህትና እንጠይቃለን። በቀጣይ ስለማን እንድንነግራችሁ እንደምትፈልጉ ኮሜንት ላይ ጻፉልን። በሌላ ቪዲዮ ተመልሰን እስከምንገናኝ መልካም ቆይታ ተመኘን።